የአጋጣሚ ህይወት ልብ አንጠልጣይ ታሪክ ክፍል 4 ደራሲ ፊደል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ተንከባካቢ አለ እንዴ አለኝ እንደነሱ ሀገር መስሎት። እኔ እንጃ አጎቴ አልኩት። ወደ አባቴ መቃብር ሄጄ ፎቶውን ስሜ ቆምኩኝ። አጎቴም ቆመና አባቴን አንዳንድ ነገር አለው። ከዛን እኔ በወር አንድ ጊዜ ብቻ አባቴን መጎብኘት እንደምችል ነገረኝ። እሺ አልኩት። ግን ሐሳቤ ማን ያጸዳው የሚለው ነበር። ድንገት ጎንበስ ስል ከአበባው ስር ወረቀት አየሁ። አጎቴ እንዳያየው ቶሎ ብዬ ጎተት አድርጌ ቦርሳዬ ውስጥ ከተትኩት። ከዛን አጎቴን እንሂድ በቃ አልኩትና ቀና ብሎ አቀፈኝ። አደራሽን የማርያም ራስሽን ጠብቂ፣ እህቴንም አደራ አበርቻት። በዋናነት ደግሞ እዚህ እንዳትመላለሽ፣ የአባትሽን ነፍስ አታስጨንቂያት አደራ አለኝ። እሺ አጎቴ ለኛ አታስብ፣ አንተም አባቴ ነህ። ስለዚህ ራስህን ጠብቅ፣ ለኛ ታስፈልገናለህ አልኩት። ለኔ አትጨነቂ፣ እኔ ምንም አልሆንም ብሎ ግንባሬን ሳመኝና ተያይዘን ወጣን። በሚስጥረኛዬ ሁሌ እየተፋጠጥን የምናወራው መንገድ ሄድን። ከአጎቴ ጋር ሁኜ ራሱ መሬት እያየሁ ነበር የሚሄደው። ስለ ልዑል እያሰብኩ ዝም ብዬ ሄዳለሁ። ለካ አጎቴ ቆሞ ዝም ብሎ እያየኝ ነበር። ድንገት የሆነ ወሬ ትዝ አለኝና አጎቴ ብዬ ቀና ስል ከአጠገቤ ማንም የለም። ድንግጥ ብዬ ዞር ስል እጁን አፉ ላይ አድርጎ እየሳቀ በግርምት ያየኛል። ከት ብዬ ስቄ ወደ አጎቴ ተመልሼ ሄጄ ምነው አጎቴ አልኩት። ከት ብሎ ሳቀብኝና ራይድ ጠርቻለሁ እዚህ እንጠብቀው አለኝ። እሺ ብዬ ቆምኩኝ። ግን ልነግረው የነበረውን ነገር ረሳሁት። ለ20 ምናምን ደቂቃ ቆመን እያወራን እያለ ራይዱ ደረሰ። ከዛን አጎቴ በይቻው የኔ ቆንጆ አለኝ። እንዴ ለምን አጎቴ? እስከ አየር ማረፊያ አብሬ ልሄድ እንጂ አልኩት። አይ ደሞ ሰላም ገባች አልገባች ብዬ መጨነቅ አልፈልግም አለኝና ወደ ኪሱ ገብቶ ብዙ 200 ብሮች አውጥቶ ሰጠኝና ይሄ ለአንዳንድ ነገር ተጠቀሚበት፣ እናትሽ እንዲቸግራት እንዳታደርጊ፣ በቻልሽው መጠን ግን ስራ ፈልጊ፣ ወደ መጥፎ ህይወት እንዳትገቢ፣ ትላንት ያስተዋወቅሽኝንም ልጅ ቢሆን ከመጠን በላይ አትመኝ፣ ተጠንቀቂ አለኝና ግንባሬን ስሞ መኪና ውስጥ ገባ። መኪናዋ ከአይኔ እስከምትርቅ ቆሜ ያየኋትና ፊቴን ወደ ቤት አዙሬ ብሩን ልከት ቦርሳዬ ውስጥ ስገባ ከአባቴ መቃብር ላይ ያነሳሁትን ወረቀት አየሁትና ብሩን ከትቼ ወረቀቱን ማንበብ ጀመርኩ። እድሌ ልታምኑኝም ላታምኑኝም ትችያለሽ፣ ግን ደግሞ ሴት ልጅ እናቴን ስለምታስታውሰኝ ከማንም ጋር ቀርቤ አውርቼ አላውቅም። ሲጀመርም ሴት ልጅ አልወድም ማለት ይቻላል። አንቺ ግን የእናቴ መካሻ፣ ለኔ የወደፊት ህይወት የተሰጠሽኝ እጣ ፋንታዬ፣ እድሌም ጭምር ነሽ። ስለዚህ ከአሁን በኋላ እድል ነው የምልሽ። እሺ? እናም አብረሽኝ እንድትሆኚ ልጠይቅሽ ነው። አንቺም ብትሆኚ ደግሞ ለአባትሽ ያልሰጠሽውን ፍቅር ለኔ እንድትሰጪኝ እፈልጋለሁ። ፍቃደኛ ከሆንሽ አባቴን ላስተዋውቅሽ እፈልጋለሁ። እኔ ደግሞ የኔ እንደሆንሽ ታውቆኛል። እኔ የምመኛት አይነት ልጅ ነሽ። አለባበስሽ፣ እርጋታሽ፣ በዛ ላይ የሚያምር ቁመና አለሽ። ደስ የሚል ቤተሰብ አለሽ። ንጹህ ልብ አለሽ። ስለዚህ ላትከጂኝ ቃል ገብተሽልኝ አብረን እንሁን። መልስ እጠብቃለሁ የኔ ቆንጆ፣ ያንቺው ልዑል ይላል። መሃል መንገድ ላይ ብቻዬን እንደብድ ቆሜ ፍልቅልቅ እያልኩ ነበር ሳነብ ነበረው። አንብቤ ስጨርስ እየተሽኮረመምኩ ወረቀቱን አጣጥፌ ሳምኩት። ባጠገቤ የሚያልፉ ሰዎች በግርምት እያዩኝ ሲያልፉ ሳያቸው ከተዘፈቅኩበት የፍቅር ሰመመን ስሜት ውስጥ ወጣሁኝና አንገቴን ደፍቼ ወደፊት መሄድ ጀመርኩ። በጣም ደስ ብሎኝ ነበር። እሺ ነዋ ማለት ያለብኝ ወይስ ባንዴ እሺ ስለው ይንቀኝ ይሆን? ግን ደግሞ
የምርም እሱ እንደሚለው እጣ ፈንታዬ ቢሆንስ እያልኩኝ እያሰብኩኝ ነበር። ከኋላዬ እድል እድል የሚል ድምፅ ሰምቻለሁ። ግን ደግሞ የኔ ስም የማርያም እንደሆነ ነበር የማውቀው። ስለዚህ መንገዴን ቀጠልኩ። ብቻ ዝም ብዬ ስቃለሁ። ከዓመት በኋላ እውነተኛ ደስታና ተስፋ ተሰማኝ። በደመ ነፍስ ሆኜ ሩጫ በሚመስል እርምጃ እየሄድኩ ነበር። ድንገት ከኋላዬ እጄን ያዘኝ። ሐሳብ ላይ ስለነበርኩኝ ደንግጬ ጮኩኝ። ልዑሌ ነበር። ተረጋጊ እንጂ ደስታ አስክሮች ነው እንዴ አለኝ ፈገግ ብሎ። እንደዛ ነገር አልኩት ከድንጋጤ በመመለስ። ከዛ አባቴን ለመተዋወቅ ተስማማሽ? ጥያቄን ተቀበልሽ? አለኝ። የመጣው ይምጣ ብዬ ራሴን አሳመንኩኝና አዎ አልኩት። አስተዋይም ነሽ ብሎ እቅፍ አደረገኝ። ደስ የሚል ስሜት አለው። ባልወጣሁ አልኩኝ። እሱ ግን ቶሎ ለቀቀኝና አይኔን ስሞኝ ነይ እሺ ካፌ እንሂድ አለኝ። አጎቴ የሰጠኝን ብር ለእናቴ መስጠት ስለነበረብኝ አይ እናቴ ጋር መሄድ አለብኝ አልኩት። አልተከራከረኝም ነበር። እሺ ነገ አባቴን ስለማስተዋውቅሽ ዝግጁ ሆነሽ ነይ ማለት ለጥያቄ መልስ አስቢበት፣ አሁን ነይ ልሸኝሽ አለኝ። እሺ ብዬ ወደ ቤት እያወራን እየሄድን እያለ የተበደርኩበት ሱቅ ስንደርስ ተመለስ በቃ ስለው ባንዴ እሺ ብሎ ድጋሚ አይኔን ስሞ እደውላለሁ ብሎ ሄደ። ፈጠን ብዬ ወደ ሱቅ ሄጄ ላንኳኳ ስል ገና ሳልጠራት መጣች። እንዴት ዋልሽ አለችኝ። ደህና ነኝ እንዴት ነሽ አልኳት። አለን ብሩን ልሰጥሽ ነበር ስንት ነው ያለብኝ አልኳት። ጓደኛሽ ሰጥቶኛል እኮ አለችኝ። ማን ነው ጓደኛዬ አልኳት። ባለፈው ዕለት አብሮሽ የመጣው ቆንጆዬ ልጅ ነዋ። እንደውም እኮ ሚስጥር ብሎ የሰጠኝ ነገር አለ አለችኝ። ልዑል ነው እንዳትዪ። ምንድነው ደግሞ የሰጠሽ አልኳት። እኔ ስሙን አላውቀውም እንደማትናደጂ ቃል ግቢልኝ አለችኝ። ምንድነው መጀመሪያ ንገሪኝ አልኳት። በአእምሮዬ ብዙ ነገር እያሰብኩ አይ ቃል ግቢልኝ መጀመሪያ አለችኝ። እሺ ቃሌ ነው። ምንድነው አልኳት። አንዳንድ ነገር ካስፈልጋት ወይ ከጠየቀችሽ ስጫት ብሎ 600 ብር ሰጥቶኛል አለችኝ። ደሃነሽ ያለኝ መስሎ ተሰማኝ። አጠገቤ ያለችው እሷ ስለሆነች እሷን እንዴት ትቀበያለሽ? እኔ ለአንድ ቀን ብድር ጠየቅኩሽ እንጂ እርዳታ አሰባስቢልኝ አልኩሽ እንዴ ብዬ በጣም ጮህኩባት። ደንግጣ ነበር። እንዴ ኧረ ተረጋጊ ማርያም፣ እኔ ያስፈልግሻል ብዬ አስቤ ነው እኮ በሌላ መንገድ አትረጁ። እሺ ካስከፋውሽ በጣም ይቅርታ። ምን ሆኜ ነው? ያምኛል እንዴ? ለኔ ባሰበሽ ደግሞ ትልቅ ሰው ናት እኮ ብዬ በራሴ ተናድጄ እሺ ይቅርታ በጣም ተናድጄ ነው ብሩን ስጪ፣ ብድሩንም የከፈለውን ጭምር ብያት ቶሎ ስልኬን አውጥቼ ልዑሌ ጋር ደወልኩ። ወይ እድል አለኝ ስልኩን እንዳነሳ። የት ነህ አልኩት። ገብቶታል መሰል ሩቅ ቦታ ነኝ። ምን ነው አለኝ። ለምንድን ነው ብድሬን የከፈልክልኝ? እኔ እርዳኝ አልኩ እንዴ ብር የምትሰጠኝ አልኩት። በጣም ተናድጄ ነበር። እሱ ግን ምንም እንዳላጠፋ እየሳቀ አንቺም ትበደሪያለሽ እንዴ? እኔ ግን ብድር አልወድም። አደራ ወደፊት በብድር ገንዘብ እንጋባ እንዳትዪ። ደግሞ የምን ብር ነው አለኝ እያላገጠ መሆኑን። ቀን ጥሎኝ እንጂ ብዬ አባቴ ቢኖር ኖሮ የምን ብድር ነው ብዬ የሐዘን ስሜት ተሰማኝ። ወዲያው ቁጣ ባዘለ ድምፅ ቀልድ አይደለም ብዬ ጮህኩበት። እንዳመረርኩ ሲገባው ተረጋጊ እንጂ ጥያቄን እንደተቀበልሽ አትርሺ። ስለዚህ እኔ ማለት አንቺ፣ አንቺ ማለት እኔ ተባብለን ነው የምንኖረው። አንቺ እጅሽ ላይ ብር አልነበረም፣ እኔ ነበረኝ። ስለዚህ ከኔ ላይ ከፈልኩ፣ አለቀ አለኝ በጣም በቁጣ ድምፅ። ለኔ አስቦ ነው ብዬ ራሴን አረጋግቼ እሺ ተረጋጋ በቃ አመሰግናለሁ፣ ይቅርታ ያልጠበቅኩት ነገር ስለሆነ ነው አልኩት። ደህና ዋል ብዬ ስልኩን ዘግቼ ምላሽ ሳልጠብቅ ወደ ቤት መሄድ ጀመርኩ። በእርግጥ ስልክ ጆሮ ላይ ሲዘጋ በጣም ነው የምናደደው። መዝጋትም አልወድም፣ ግን ተናድጄ ስለነበር ዘጋሁት። ተመልሼ ወደ ሱቅ ሄድኩና ብድሬን ከፈልኩ። ከዛም
ቀጥታ ወደ አትክልትና ፍራፍሬ መሸጫ ሄጄ ብዙ ልክ አባቴ ገዛው እንደነበር አድርጌ ገዛዛሁኝና ወደ ቤት ሄድኩኝ። ቤት ስገባ እናቴ ተኝታ ነበር። ወንድሜ ደግሞ ቁጭ ብሎ በእናቴ ስልክ ጌም እየተጫወተ አገኘሁት። በሁለቱም እጄ ዕቃ ይዤ ስለነበር ግንባሩን ስሜው ቀጥታ ማዕድ ቤት ገባሁ። ወንድሜ ማንጎ በጣም ነው የሚወደው። ከገዛሁት ውስጥ ትልቁን ምረጥና ውሰድ ብዬ እንዲበላ ሰጠሁት። ከዛም ቀለል እንዲለኝ ፊቴን ታጠብኩኝና ተመልሼ ማዕድ ቤት ገብቼ በቻልኩት መጠን አጣፍጬ በየአይነት ሰራሁ። ከዛን እናቴ ወፍራም ቡና ስለምትወድ ቆንጆ አድርጌ ቡና ፈላልቼ ወንድሜን እማዬን ቀስቅሳት ብዬ የእጅ ውሃ ላመጣ ገባሁ። የእጅ መታጠቢያው ውሃ ላመጣ ገባሁ። የሚወራ የህይወት ታሪክ ያለ ይመስላችሁ ነበር አይደል? እኔ የኢትዮጵያ ሕዝብ ቁጥር እንዳይጎል ያህል ለቁጥር ማሟያን የተፈጠርኩት ብል ይቀለኝ ነበር። በህይወት አለሽ ለመባል ያህል ነው እየኖርኩ ያለሁት እኮ። ለመጻፍ ቃላት የማይሞሉ የህይወት ታሪክ ብቻ ነው። እንጨርሰው። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? የእናቴን እጅ ለማስታጠብ ጆግና ውሃ ይዤ መጣሁ። ወንድሜ እናቴን ሳይቀሰቅሳት ስልኩን እየጎረጎረ ነው። አንተ ተነስ እንጂ ብዬ ጮህኩበትና እንዳትደነግጥ ቀስ ብዬ እማ እናቴ እማ ብዬ ስጠራት ዝም አለች። አንዳንድ ጊዜ አውቃ ዝም እያለች አባቴን ታስደነግጠው ስለነበር እንደዛ መስሎኝ ከያዝኩት ውሃ እጄ ላይ አድርጌ እየሳኩ ፊቷን ረጨኋት። ዝም አለች። ደግሜ ረጨኋት። አሁንም ዝም አለች። ጆጉን ለቀኩትና እማ ብዬ ጮህኩባት። መልስ የለም። ስልኬን አንስቼ አጎቴ ጋር ደወልኩ። ስልኩ አይሰራም። ልዑሌ ጋር ደወልኩ። አያነሳም። ወንድሜ ሀገር ሰላም ብሎ ሊበላ ታጥቦ መጣ። እህቴ ምን ነው ምንድን ነው እህቴ አለኝ። እማዬ ተኝታ ስቀሰቅሳት አልሰማለች አልኩት እየጮህኩ። እንዴ ታዲያ ለምን ታለቅሻለሽ እህቴ? ልታስደነግጠን እኮ ነው ብሎም ሄዶ ከአጠገቧ ተንበርክኮ እማዬ ተነሽ እንጂ እህቴ እኮ የምርሽን መስሏት አለቀሰች። እማዬ እማዬ ይላል። እንዳሰብኩት ነው ብዬ እሪ ብዬ ጮህኩኝ። ሳለቅስና ስጮህ የሰሙት ጎረቤቶች ወዲያው ተሰበሰቡ። ምንድን ነው? ምን ሆናችሁ ነው? ግማሾቹ አምቡላንስ ጥሩ፣ አንዳንዱ መኪና ፈልጉ። ማን እንደሆነ ባላቅም አስፋልት ወጣው መኪና ለምነው ይዘው መጡ። እናቴን አቅፈው ከሶፋ ላይ አንስተው ወሰዷት። ወንድሜ እኔ ላይ ይጮሃል። እህቴ ዝም አልሽ እኮ እህቴ። እማዬ ምን ሆና ነው? ምን ሆና ነው? እሷም እንዳባዬ ጥላ ልትሄድ ነው? እህቴ እኔ ዝም ብዬ አለቅሳለሁ፣ እጮሃለሁ። ሰዎች መጥተው ወንድሜን ወሰዱት። አንዳንዶቹ እኔን ለማጽናናት ይሞክራሉ። ምንም አትሆንም፣ ትድናለች፣ ጭንቀቱ ይሆናል፣ ምንም አትሆንም እሺ እያሉ ሊያነሱኝ ይሞክራሉ። ማንም እንዳይነካኝ እንዳትነኩኝ ብዬ ስጮህ ሁሉም ተረጋጋ። ተዋት፣ ትረጋጋ ትንሽ ተዋት፣ አልቅሳት አቁም ብቻ ብዙ ነገር እያወሩ እኔ ጥለውኝ ወጡ። እዚህ ጋር ነበር ከባድ ውሳኔ የወሰንኩት። ኖሬ ምንም አልጠቅምም፣ ራሴን አጠፋለሁ ብዬ ወሰንኩ። ከተቀመጥኩበት ተነስቼ ራሴን የማጠፋበትን መንገድ ማሰብ ጀመርኩ። ግን የሆነ ስሜቴ ወንድምሽስ እናትና አባቱን አጥቶ አንቺንም ራስሽን ካጠፋሽ ምን ሊሆን ነው? ማን አለው? ወይስ እሱም ራሱን ያጠፋል ይለኛል። የሆነ ስሜቴ ደግሞ ብትኖሪስ ምን ልታበይው ነው? ለጥያቄዎቹ ምን አይነት ምላሽ ልሰጭ ነው? ሐዘኑንስ እንዴት ልትቋቋሚ ነው ብሎ አበረታኝ። ከዛን መኝታ ቤት ስገባ ወፍራሙን ገመድ አየሁትና አንስቼ ወደ ሳሎን ወጣሁና የአባቴን የእናቴንና የወንድሜን ፎቶዎች አየሁና ይቅር በሉ አልችልም፣ በቃኝ፣ እኔ አልችልም ብዬ እጄ እየተንቀጠቀጠ ገመዱን አንስቼ ውስጥ አስገባሁት። ግን ጭካኔ ከየት ላምጣ? እጄም ቢያለኝ መጥፎውን ጎኔን አበረታታኝ። አድርጊው ይለኛል። አይኔን ጨፍኜ ራሴን አሳምኜ ገመዱን ይዤ ላጠብቀው ስል ልዑሌ እድሌ
እያለ በሩን ብርግድ አድርጎ ገባና እየሮጠ መጥቶ ከእግሬ ስር ተንበረከከና ምን እያደረግሽ ነው? ወንድምሽስ? የኔስ? የእናቴ ምትክ ነሽ እያልኩሽ ድንገት ሳጣሽ ደስተኛ የምሆን ነው የሚመስልሽ እንዴ? ምን አይነት ጨካኝ ነሽ? አለኝ እያለቀሰ። አቀፈኝ። እኔ አልችልም ስለው ትችያለሽ ይለኛል። ትችያለሽ፣ እንችላለን እያለ አቅፎ መኪና ውስጥ አስገብቶ ወደ ቤት ወሰደኝ። ከዛን መኝታ ቤት አስገብቶ የሆነ መድኃኒት አስጦኝ አስተኛኝ። ወዲያው እንቅልፍ እንደወሰደኝ አስታውሳለሁ። እኔን ለማረጋጋት ሌላ አማራጭ የለውም ነበር። ስለዚህ የእንቅልፍ መድኃኒት እንደወስድ አደረገኝ። ከእንቅልፌ ስነቃ አጠገቤ ቁጭ ብሏል። እንደተነሳሁ እናቴስ አልኩት። ዝም አለኝ። ከሆስፒታል አልወጣችም አይደል? እዛ ሆስፒታል ሞተችብኝ አይደል? እኛን ትታ ወደ ባሏ ሄደች አይደል እያልኩኝ እጮሃለሁ። እሱ ግን ዝምታን መረጠ። እናቴ ባትሞት ኖሮ ዝምታን አይመርጥም፣ ዝም አይልም ነበር ብያመንኩኝ። እናቴ ለምን ገና ሳላውቅሽ ለምን ጥለሽኝ ሄድሽ? ለ22 ዓመታት የበደልኩሽን ልክስሽ ነበር እኮ። የአባቴን ሐዘን ሳልጨርስ ምን አደረግኩሽ? ወንድሜ እንዴት ላሳድገው ነው እያልኩኝ እጮሃለሁ። እሱ ደግሞ መሬት እያየ ጭንቅላቱን እያሻሸ ያለቅሳል። የመኝታ ቤቱ በር ተከፈተ። አባቱ ናቸው። ተነሳች እንዴ አሉት። ልዑል እንባውን ጠራርጎ አዎ አባባ አላቸው። እኔ ፊቴን ወደ ግድግዳው አዙሬ አለቅሳለሁ። ለአባቱ ስለ እኔ ሁሉንም ነገር ነግሯቸው ነበር መሰል። ወዲያውን ያወቁ። ጉዳቷ ከባድ ነው። ሴት ልጅ ደግሞ የቤተሰቧንና የባሏን ሐዘን መቋቋም አትችልም አሉት። አዎ አባባ ምን ላደርግ? ምን ተሻለ ታዲያ? ምንም ማድረግ አይቻልም። ዝም እንበላት። ትዕግስት ይኖረህ ብቻ። አብረሃቱን ከጎኗ እንዳትርቅ። መጣሁ። የሆነች ቦታ ድርስ ብዬ ልምጣ ብለውት ከመኝታ ቤት አብረው ወጡ። ምን እንዳወሩ ባላቅም ተመልሶ ገባና እግሬ ስር ቁጭ አለ። ያንን አሳዛኝ ታሪኬን እቀጥልልሽ ወይስ ይቅርብሽ አለኝ። ዝም ብዬ ማልቀሴን ስቀጥል ለነገሩ ልቀጥልልሽ እንጂ ብሎ ጉዳይን ቀጠለልኝ። ይኸውልሽ እናቴ ከሞተች በኋላ አባቴም ጡረታ ከወጣ በኋላ ብር የሚሰጠንም ሆነ የሚረዳን ሰው አልነበረም። እናቴ ለአባቴ የላከችለት ብር ሙሉ በሙሉ አለቀ። የአባቴ የጡረታ ብር በጣም ትንሽ ነበር። ምንም ሳንገዛበት ብሩ ያልቃል። በዛ ምክንያት ምግብ ሳንበላ ውሃ ጠጥተን ብቻ ተኝተን እናውቃለን። እኔ ያልተማረ ሰው ሀብታም የሚሆን አይመስለኝም ነበር። ሳላገኛት በሞተችው እናቴ ናፍቆትም ተጎድቼ ነበር። መጨረሻ ላይ አማራጭ አጣሁ። በ16 ዓመቴ ስራ ፍለጋ ወጣሁ። ግን አንድም ለኔ የሚሆን ስራ አጣሁ። ሁሉም የስራ ማስረጃ ወይም የስራ ልምድ ይጠይቃሉ። የሆነ ቀን ዝም ብዬ ተክዤ ተቀምጬ እያለ የሆነ ሰውዬ በጣም ትልቅ ሻንጣ ከመኪና ላይ ያስወረደና ዞር እያለ ተሸካሚ ነህ አለኝ። መጀመሪያ እኔን አልመሰለኝም ነበር። ዞር ስል ከኔ በቀር ማንም የለም። የት እንደሆነ ስንት እንደሚከፍለኝ ምንም የማውቀው ነገር የለም። ብቻ ዝም ብዬ አዎ ተሸካሚ ነኝ ብዬው እየሮጥኩኝ ወደ ሰውየው ሄድኩኝ። ፍጠን ብሎኝ ስልክ እያወራ ወደፊት ሄደ። እኔ ስላልገባኝ ቆም ያየሁት። ዞር አለና ተሸካሚ ነኝ አላልክም እንዴ? ፍጠን እንጂ ይዘህ ተከተለኝ አለኝ በቁጣ። ከምነግርሽ በላይ በጣም ከባድ ነው። እዛ ላይ ትልቅ ነው። ደስ ይለዋል ብዬ ስጠብቅ ከየት አመጣህ አለኝ በቁጣ። ሰርቼ አልኩት። አላመነኝም። አደራህን ልጄ የሰው ገንዘብ እንዳትነካ፣ በረሃብ በሞት ይሻላል አለኝ። ሰርቄ ያመጣሁት መስሎት። አባባ ሙት ሰርቼ ነው ብዬ ማልኩለት። አመነኝና ራስክንም እንዳትጎዳ ብሎ አስጠነቀቀኝ። ከዛን ውሃ ልጠጣ ልነሳ ስል መቆም ከበደኝ። በጣም ነበር ወገቤን ያመመኝ። አባቴ እንዲያውቅ ስላልፈለግኩኝ መልሼ ቁጭ አልኩ። ከዛ በፊት ስራ አልሰራም ነበር።
ለዛ ነበር የከበደኝ። ዝም አለ አንገቱን ደፍቶ። ነገስ ከየት ነው የማመጣው? አሸካሚ ባላገኝስ እያልኩኝ በጣም ተጨነቅኩ። ዝም ብዬ ቁጭ ብዬ አደርኩ። ለአንድ ወር ምናምን እየተሸከምኩ በማገኛት ብር እየበላን ቆየን። አባቴ በጣም ተሻለው፣ ደህና ሆነልኝ። ግን ደግሞ እኔ ታመምኩ። መንቀሳቀስ እየከበደ መጣ። ያሳደጉኝ ጎረቤቶቼ ምንም ያህል ቢበድሉኝም ስራ ግን አያሰሩኝም ነበር። ከዛን አባባ እኔ ስታመምበት ምን እንደሚያደርግ ግራ ተጋብቶ ወደ ወታደር ቤት ሄዶ ታሪኩን ተናግሮ እርዳታ እንዲሰጡት ጠየቀ። ለኔ ሲል ከዓይኑ እንባ ይፈሳል። ውለታቸው አለብኝ። አባባ በስራ ዘመኑ ተወዳጅ ስለነበር ሁሉም አጋጭተው የቻሉትን ያህል ሰጡት። እንደምንም ያ ዓመት አለቀልን። እንዴት እዚህ እንደደረስኩ፣ እንዴት እንደዚህ አይነት ቤት ውስጥ እንደምንኖር፣ እንዴት ለራሴ እንደቻልኩኝ ማወቅ አትፈልጊም አለኝ። አዎ ብዬ ቃል ማውጣት ከበደኝና አንገቴን ነቀነቅኩለት። አይ አሁን አልነግርሽም አለኝ። ለምን አላልኩትም። ዝም ሲል ድጋሚ ማልቀስ ጀመርኩ። ወዲያው አባባ በሩን ከፍተው ገቡ። ምን ብዬህ ነበር የሄድኩት ልጄ አሉት። ኧረ አባባ ብዙ አወራሁላት እኮ የማይነገረው ታሪኬ ጋር ስደርስ አቆምኩት። የኔና ያንተ ሚስጥር ነው ብለኸኛል ነበር አላቸው። አይ በቃ አሁን እንካ ይሄንን መድኃኒት ስጣት አሉና እሺ ብሎ 2 ፍሬ ኪኒን አስዋጠኝ። አሁንም የእንቅልፍ መድኃኒት ነው። የሆነ ሰዓት ላይ ስነቃ ሌሊት ነበር። ልዑሌ ከአልጋው ስር ፍራሽ አንጥፎ ተኝቷል። ልቀሰቅሰው አልፈለግኩም ነበር። እናቴና ወንድሜን እያሰብኩ ከመጣ ማቆሚያ የሌለው እንባዬ መፍሰስ ጀመረ። ድምፄ እንዳይሰማ ትራሱን አፌ ውስጥ ከትቼ ስቅስቅ እያልኩ አለቅሳለሁ። አሁን ራሴን ላጥፋ። ዞሮ ዞሮ መኖር አልችልም። ግን ምን ላደርግ ብዬ ሳስብ ፊልም ላይ ብዙ መድኃኒት ውጠው ሲሞቱ አይቻለሁ። የምን መድኃኒት እንደሆነ ባላውቅም በቃ እድሌን ልሞክር ብዬ መሳቢያውን ስከፍተው ምንም መድኃኒት የለም። ለምን አነሱት ብዬ ተናድጄ ሌላ አማራጭ ፍለጋ ገባሁ። ትንሽ ዞር አልኩና ብርጭቆ አየሁ። ግን እኮ እጄን ብቆርጠውም ምንም አልሆንም። ደም ተለግሶልኝ እድናለሁ እኮ። አይ ግን ስለቱን በደንብ ተጠቀሚና እንደምንም ጨክነሽ አድርጊው ይለኛል። ቃሉን መጥራት አልፈለግኩም። በነገራችን ላይ ራስን ማጥፋት ትልቅ ኃጢአት ነው። ራስን ለማጥፋት ማሰብ ራሱ ትልቅ ኃጢአት ነው። ግራ ልቤ እንድሞት በጣም ፈልጓል መሰለኝ። አጥፊ እያለ ሲያበረታታኝ ነበር። እኔ ሙሏ እሱን ሰምቼ ተነስቼ ብርጭቆ ውስጥ ያለውን ውሃ ጠጣሁትና ብርጭቆውን ስሰብረው ልዑሌ እንዳይሰማኝ ብዬ በብርድ ልብሱ ጥቅልል አድርጌ መሬቱ ላይ ጣልኩት። መሬት ላይ ስጥለው ሰይጣን ለመጥፎ ስራ ይተባበራል እንደሚባለው የምር ነው። በአንድ ጊዜ ተሰበረልኝ። ከዛን ስለቱን አንስቼ ልዑሌን አየሁት። አሳዘነኝ። ቀን ላይ እኔ አላሳዝንሽም? አንቺ አንድ ነገር ብትሆኚ እኔ የማልጎዳ ይመስልሻል? ያለኝን አሰብኩና ይቅርታ አድርግልኝ ልዑሌ፣ ወንድሜ ርቦትና ቸግሮት ማየት አልፈልግም፣ አልችልም አልኩኝ። አልጋው ላይ ወጣሁ። ስለቱን ይዤ ተንበርክኬ ዓይኔን ጨፍኜ አምላኬ ሆይ ይቅር በለኝ፣ ይህንን ማየት አልችልም፣ አቅሙ የለኝም። እባክህን ወንድሜን ጠብቅልኝ፣ የተመቻቸ ህይወት ውስጥ አስገባልኝ። አሁን ጭካኔውን ስጠይ ብዬ እንደማደርገው ለራሴ ቃል ገብቼ ዓይኔን ስገልጥ ልዑሌ ከተኛበት ተነስቶ የአልጋው ጠርዝ ላይ እጅ በደረት አድርጎ ቁጭ ብሎ እያየኝ ነበር። ክውን ያልኩት ልዑሌ አልችልም አልኩት። መልስ አልሰጠኝም። እጁን ፊቱ ላይ አድርጎ አጎነበሰና እንባውን እየጠራረገ ቀና አለ። ትክዝ ብሎ አየኝ። የአባትሽ መቃብር ስር ቆመሽ ከኔ ፍቅር እንደያዘሽ ስትነግሪው ስሰማ የምርሽን መስሎኝ ነበር እኮ። ይህን ያህል ነው የምትወጂኝ እንዴ? ቀን ላይ ያንን ሁላ ነገር ነግሬሽ አሁን ራስሽን ልታጠፊ ነው። እሺ እኔ ባንቺ ውስጥ ቦታ የለኝም እንበል። ወንድምሽስ ለዛ ልጅ ምንም አታስቢ?
ጥረሽ ግረሽ ካስፈለገም የሚከፈለውን መስዋዕት ሁሉ ከፍለሽ ልታስተምሪውና ትልቅ ደረጃ ልታደርሽው ሲገባ አንቺ መፍትሄ ብለሽ ያመንሽው ግን ራስሽን ማጥፋትና ወንድምሽን ብቻውን ማስቀረት ነው አይደል? ልክ ነኝ አይደል? ጥሩ እቅድ ነው። መልካም እድል አለ። ክፍል 5 ይቀጥላል።